በጣም ነው የከፋኝ። አላውቅም በጣም ደብሮኛል። ለምናምን አውቃለሁ እሄዳለሁ። ለምን አስተያየት አልሰጠም? በጣም ችግር አለ እንዴ? ኧረ እያለቀሽ ነው እያለቀሽ ነው። እሺ ተረጋጊ። ምን ሆነሽ ነው? ወንድም ነኝ በቃ። እሺ አረውንሻለሁ። ምን ሆነሽ ነው? እኔ ወንድም የለኝም ሰው የለኝም። ምን ሆነሽ ነው? ወንድም ምን ሆነሽ ነው? ወንድም ነኝ። እሺ ያለው ምን ሆነሽ ነው? መጣሁኝ ማለት ነው። እሺ ስመጣ ሴት ይዘው ምናምን ነገር ገብቷል። ማን ባለቤት ነው። ሌላ ኑሮ ምናምን ነገር ጀምሮ ሴት እኔ ቤቱን ለማጽዳት ነበረ። ከዛ ልጆች ሰው የለኝም ጉሩና ነው እናቴ ምናምን ማቲን ትቻቸው ከነ ልጆቼ መጥቼ ወስዳለሁ። ሴት ጋር እዛ ቤት አሻሻ ገዳይ ሲል ደርሳበት በቃ ራሷን መቆጣጠር አቅቷት ህግ ቦታ እንሂድ ሌላ ነገር ውስጥ አንተ ቁጭ ብለህ እያየኸው ነበር። እኔ አልሄድኩም። አሁን ስለዚህ ተባለች ከታችን ጎረቤት እየለቀምሽ አሉባልታ ይቅርባችሁ፣ ንፋስ ይገባል በማለቱ እና ይሄ ታሪክ ውስጥ እያስገቡሽ ነው። ኧረ እኔ እንጃ እኔ መስቴ ዞርበል በእናትህ አሰማ አባኮ ስልኩን ስጪኝ በቃ እስቴ እንደ ያለው እሺ ስጪኝ እና ምንድነው ግን ሊያስደበድበኝ ነው እንደዚህ ልታረገኝ ነው ብላ ከመናገር በፊት ለምን እሷ እውነቱን ማለት ምንድነው ብላ ለምን አትጠይቃትም? ማለት እንደ ልጇ ለምን አትጠይቃትም? ኢክራምን አላቅም። በነገራችን ላይ በተለይ ከስደት የምንገባ ሰዎች ማለት ነው ብዙ ጊዜ በቃ ለምን እንደው አላቅም ማለት እኛ የሆነ ብዙ ስቃዮች ምናምን ስላሳለፍን ዝቅ ብሎ ለመኖር በቃ የሆነ ነገሮችን ለመቻል ምናምን ስንል በሌላ ነገር ነው የሚታየው። ለምን? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የሱሱ ሀበሻዊ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ በዘት ይበለልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ዛሬ በኢክራም ነው የመጣሁት። በነገራችን ላይ ኢክራምን እኔ ቪዲዮ ሰርችባት አላውቅም። አስተያየት እሰጣለሁኝ ማለት የበፊቱ ህይወቱ አለ ከስደት ገብታ አንድ ልጅ ወልዳ ብዙ ነገሮች አሳልፋ ያንን ነገር ትታ ያለፈች ልጅ ናት እና ዛሬ ላይ ደግሞ ካረገዘች ጀምራ ኢቭን ራሱ በጭቅጭቅ ማለት የባሏ እናት ማለት ነው። በነገራችን ላይ ሚዲያ በላይ ባታመጫጥሩ ነው ማለት ነው። ለምን እንደዚህ ስለምትናገር ሰው ደግሞ ታውቃላችሁ ይናገራል ማለት እናት ለሁሉም እናት ስትሆን ነው። ገባችሁ አይደለም? የልጇ ባል አይደለም ማለት ነው። አንዳንዴ ከቤተሰብ ምን መሰላችሁ ወንድ ልጅ ወንድ ሲሆን ነው ራሱን ሲያስከብር ነው ሲጀመር ማለት ነው። አንደኛ እሱ ሲጀመር መርማሪ ጋዜጠኛ ነው ወይስ ምንድን ነው? ሲመጣ ጀምሮ ፊቱን ሸፍኖ ነው የመጣው። ሴት ልጅ እሺ ልትሸፍን ይችላል፣ ግን እሱ ምን ከጀርባው ምን የሚሰራው ነገር ስላለ ነው ሲጀመር ፊቱን ሸፍኖ የመጣው። ለምን ፊቱን ፊት ለፊት አልገለጠም? ይሄ ራሱ ብዙ ጥያቄ ሲጠይቋት ኮሜንት ላይ ኢክራም ይሄን ነገር አልመለሰችውም ማለት ነው። ስለዚህ ካረገዘች ጀምራ ሲጀመር በቃ ስታመናጭቃን ነበር። ስትታመም ሐኪም ቤት ስትገባ አንዴ እሱ ደግሞ አንዴ እናቱን ምክር ይሰማል፣ አንዴ አንቺ ነሽ ጥፋተኛ ይቶላል፣ አንዴ ኢክራም አንቺ። ቆይ ልጅቷን የምር ማለት ነው አናወጣችኋት ማለት ነው። እኔ ካገባ ይሄን ልጅ ካገባ ጀምሮ ሁለተኛ ካገባ ጀምሮ እኔ አንድ ቀን ሰላም ሆና ደስተኛ ሆና አይቻት አላውቅም። በተለይ አርግዘ አሁን ወልዳ ሰው እኮ ስትወልዱ እኮ ገባችሁ? ከወለዳችሁ በኋላ ደንብ አለው ገባችሁ? ደንብ አለው ቤተሰብ ጋር የምትቀመጥበት ብዙ ነገሮች አሉ። ሁለተኛ ደግሞ የእሱን ልጅ ወልዳ ተቀምጣ እሱ እንዴት ነው እንደዚች እንትን ካለች ልጅ ጋር የሚጃጃለው? እንደዚህ አይነት ፎቶ እንዴት ሊያመጣ ቻለ እንዴ? ለምን እንዴ? ቆይ ለምንድን ነው በሰው ላይ ግን መጫወት ደስ የሚላቸው ወንዶች ግን ለምንድን ነው እንዴ? ወልዷል አይደል? ይሄ ልጅ ወልዳለታለች አይደል? ከባለፈው ህይወቷ መቼም ብዙ ነገሮች ስህተቶች አሉ። እነዛ ነገሮች እንዳይደገሙ ብላ ብዙ ነገር ነግረው ይሄን አልፈልግም ብላው ነው አይደል ወደ ትዳር የሚገባው። ለምንድን ነው ቤቱን ቀጥ አድርጎ መያዝ ያቃተው? መጀመሪያ አንዳንዴ እኛ ሴቶች ማለት ነው የሚነገረንን አንሰማም። የምሬን ነው አንሰማም።
ብዙ ነገር አለ። መጀመሪያ ወንድ ልጅ ወንድ መሆን አለበት። ወንድ ልጅ ወንድ መሆን አለበት። እህቱ የሆነ ነገር ስላለችው እህቱ እንደዚህ ብላለች ብሎ ቤተሰብ ሚስቱ ጋር መጥቶ መናገር የለበትም። ገባችኋ? ቤተሰቦቹንም ማስከበር ሚስቱንም ማስከበር የሚችል መሆን አለበት ባል ማለት ነው። የምሬ ነው። ቆፍጣና መሆን አለበት። መጀመሪያ እሱ ባል መሆን አለበት። ገባችሁ? ግን እሳ እህቱ የሆነ ነገር ስትለው፣ እናቱ የሆነ ነገር ስትለው፣ ወንድሙ የሆነ ነገር ስትለው እዚህ ጋር መጥቶ ሚስቱን የሚናገር ከሆነ ሚስቱን የሚያኮርፍ ከሆነ ይሄ ወንድ አይደለም፣ ገና ነው። ወንድ አይደለም እንዴ! ሊያስከብራት እኮ ነው ያገባት። ሊያስከብራት ነው ያገባት። ግዴታው ነው እንዴ! ለምን ተብሎ ነው ልጅቷን እንተር የሚላት? እናቱስ ማለት ምን አይታባን ነው ይሄን ያክል እንደዚህ መጣ? መጀመሪያ እሺ ልጅ አላት እንዲያገባ አልፈልግም። ለምን ፈቅዲያ መጀመሪያ ዳረችው? መጀመሪያ ለምን ፈቀደች? ከዛም በኋላ ደግሞ እንደዛ ብላ ስትል ሲጀመር እኔ መርጫታለሁ፣ እኔ ወድጃታለሁ፣ ውሳኔ የኔ ነው፣ ማክበር ደግሞ የእናንተ ግዴታ ነው ብሎ እሱ መጀመሪያ ቤተሰብ ጋር ቆፍጠን ብሎ መናገር አለበት። ከዛም በኋላ ሚስቱን ቤቱን ቀጥ አድርጎ መያዝ ያለበት ወንድ ነው። እኔ እስከመሆኑ ድረስ ገባችሁ? ግን እሷ አሁን አራስነቷን ጨርሳ ወደ ቤቷ ስትሄድ ቤቷን ልታጸዳ ስትል ሌላ ሴት ይዞ ቤት ጠበቃት። ታዲያ ይሄ ወንድ ነው እንዴ? እሷ ልትታረስ ሌላ ሴት ይዞ ተጠበቀ። ታዲያ ምንድን ነው? ለምንድን ነው መጀመሪያ ኮታ ብሏል? ሲጀምር ለምን ፊቱን ተሸፈነ? ለምን ከማማ ይለብሳል ተብሏል እኮ ብለዋል ኮሜንታተሮች ማለት ነው። በዛ ላይ በነገራችን ላይ ሁሌ ይቅርታ አድርጉልኝ፣ አንዳንዴ እንትን ስትሉ ከቤተሰብ ራቅ በሉ። ከራሳችሁን ቤተሰቦች፣ ከባላችሁን ቤተሰቦች በሆነ አጋጣሚ እኮ ስትገናኙ ደስ ይላል። በሆነ ዝግጅት ላይ በሆነ ቤተሰብ ስብሰባ አድርጋችሁ ስትጠሯቸው ደስ ይላል። እናንተም ደስ ብሏችሁ በፍቅር ትቀበሏቸዋላችሁ፣ እነሱም በፍቅር ይቀበሏችኋል። በቃ ውለው ተጫውተው ደስ ብሏቸው ሲሄድ ደስ ይላል። ግን ቤተሰብን እዛው የሆነ ነገር ሲሆን ቤተሰብ በቃ ወይ አንቺ ቤተሰብ ወይ እሱ ቤተሰቦች እዛው መታ እኔ ይሄ ራሴ አስተያየት ነው። አንዳንዴ እንደዛ ቢሆን ብዬ እላለሁ። ለመሰላችሁ የሆነ ቤተሰቦቻችሁም የራሳችሁን ቤተሰቦች የእሱን ቤተሰቦች የሆነ በዝግጅት የሆነ ደግሞ በዘያራ ስትሄዱ እነሱን ለመዘየር ጁምአ አለ። አሁን በእኛ ሙስሊሞች በአብዛኛው ጁምአ ቀን ሄዳችሁ የሆነ ነገር ይዛችሁ ቤተሰቦቹን ብዘይሩ እነሱ ቢመጡ እናንተ ብትሄዱ በቃ ያ ደስ ይላል። ግን እዛው በዛው ከሆናችሁ የሆነ ነገር ሲሆን ራሱ ከእናንተ የሆነ ነገር ይወሰድላቸዋል። ከእናንተ በቃ የመጨረሻ ራሱ ጥሩ ብትሆኑ የሆነ ነገር አይጠፋባችሁ፣ የሆነ ነገር ይወጣላችኋል፣ የሆነ ስም ይወጣላችኋል ማለት ነው። ምክንያቱም ሰው ናችሁ። የሰውን እንትን ማሟላት አትችሉም። የሰውን ፍላጎት ማሟላት አትችሉም። ገባችሁ? ያ ነገር ስላለ ነው። መጥፎ ጥሩ ልሁን ብለሽ ስትይ እዛ ጋ አንቺ ጥሩ ነው ብለሽ የምታረጊው መጥፎ ሆኖ ነው የሚታየው። ገባችሁ? አሁን ይቺ ልጅ ክስ ከምከሰው እዛ ፊት ለፊት እንደውም ጎበዝ ናት። ወንዲ እንዴ ባሏን ፊት ለፊት እዛ ከሴት ጋር አይታው ቤት ውስጥ ዝም ብላ ወጣ መሄዷ እንዴ ጎበዝ። እናቷ ልጅ ስላለኝ በመካከል ልጅ ስላለኝ ማሳሰር ስላልፈለግኩ ነው ብላ ለእናቱ ሄዳ ስትነግር እናትዬ ትምደረጅ የእኔ ልጅ በፍጹም አያረግም አለች። አያችሁ? አያረግም። ምክንያቱም ድሮ ለእሷ ያን ያክል